መጽሐፈ ዜና መዋዕል ቀዳማዊ ምዕራፍ 25 ዳዊትና የሠራዊቱ አለቆችም ከአሳፍና ከኤማን ከኤዶታም ልጆች በመሰንቆና በበገና በጸናጽልም ትንቢት የሚናገሩትን ሰዎች ለማገልገል ለዩ። በአገልግሎታቸውም ሥራ የሠሩ ሰዎች ቍጥር ይህ ነበር። ከአሳፍ ልጆች ዘኩር፣ ዮሴፍ፣ ነታንያ፣ አሽርኤላ። እነዚህ የአሳፍ ልጆች በንጉሡ ትእዛዝ ትንቢት ከተናገረው ከአሳፍ እጅ በታች ነበሩ። ከኤዶታም የኤዶታም ልጅ ጎዶልያስ፣ ጽሪ፣ የሻያ፣ ሰሜኢ፣ ሐሸቢያ፣ መቲትያ። እነዚህ ስድስቱ ለእግዚአብሔር ምስጋናና ክብር በመሰንቆ ትንቢት ከተናገረው ከአባታቸው ከኤዶታም እጅ በታች ነበሩ። ከኤማን የኤማን ልጆች ቡቅያ፣ መታንያ፣ አዛርኤል፣ ሱባኤል፣ ኢያሪሙት፣ ሐናንያ፣ ሐናኒ፣ ኤልያታ፣ ጊዶልቲ፣ ሮማንቲዔዘር፣ ዮሽብቃሻ፣ መሎቲ፣ ሆቲር፣ መሐዝዮት። እነዚህ ሁሉ ቀንደ መለከቱን ከፍ ያደርጉ ዘንድ በእግዚአብሔር ቃል የንጉሡ ባለ ራእይ የሆነው የኤማን ልጆች ነበሩ። እግዚአብሔርም ለኤማን 14 ወንዶች ልጆችና 3 ሴቶች ልጆችን ሰጠው። እነዚህ ሁሉ በእግዚአብሔር ቤት በጸናጽልና በበገና በመሰንቆም ይዘምሩ ዘንድ በእግዚአብሔር ቤት ያገለግሉ ዘንድ ከአባታቸው እጅ በታች ነበሩ። አሳፍም ኤዶታምም ኤማንም ከንጉሡ ትእዛዝ በታች ነበሩ። የብልሃተኞችም ቍጥር እግዚአብሔርን ለማመስገን ከሚያውቁ ከወንድሞቻቸው ጋር 288 ነበር። ሁሉም ተካክለው ታናሹ እንደ ታላቁ አስተማሪውም እንደ ተማሪው ለሰሞናቸው ዕጣ ተጣጣሉ። የፊተኛው ዕጣ ከአሳፍ ወገን ለነበረው ለዮሴፍ ወጣ። ሁለተኛው ለጎዶልያስ ወጣ፣ እርሱ ወንድሞቹም ልጆቹም 12 ነበሩ። ሦስተኛው ለዘኩር ለልጆቹም ለወንድሞቹም ለ12ቱ። አራተኛው ለይጽሪ ለልጆቹም ለወንድሞቹም ለ12ቱ። አምስተኛው ለነታንያ ለልጆቹም ለወንድሞቹም ለ12ቱ። ስድስተኛው ለቡቅያ ለልጆቹም ለወንድሞቹም ለ12ቱ። ሰባተኛው ለይሽርኤል ለልጆቹም ለወንድሞቹም ለ12ቱ። ስምንተኛው ለያሻያ ለልጆቹም ለወንድሞቹም ለ12ቱ። ዘጠኝኛው ለመታንያ ለልጆቹም ለወንድሞቹም ለ12ቱ። አስረኛው ለሰሜኢ ለልጆቹም ለወንድሞቹም ለ12ቱ። 11ኛው ለአዛርኤል ለልጆቹም ለወንድሞቹም ለ12ቱ። 12ኛው ለሐሸቢያ ለልጆቹም ለወንድሞቹም ለ12ቱ። 13ኛው ለሱባኤል ለልጆቹም ለወንድሞቹም ለ12ቱ። 14ኛው ለመቲትያ ለልጆቹም ለወንድሞቹም ለ12ቱ። 15ኛው ለኢያሪሙት ለልጆቹም ለወንድሞቹም ለ12ቱ። 16ኛው ለሐናንያ ለልጆቹም ለወንድሞቹም ለ12ቱ። 17ኛው ለዮሽብቃሻ ለልጆቹም ለወንድሞቹም ለ12ቱ። 18ኛው ለሐናኒ ለልጆቹም ለወንድሞቹም ለ12ቱ። 19ኛው ለመሎቲ ለልጆቹም ለወንድሞቹም ለ12ቱ። 20ኛው ለኤልያታ ለልጆቹም ለወንድሞቹም ለ12ቱ። 21ኛው ለሆቲር ለልጆቹም ለወንድሞቹም ለ12ቱ። 22ኛው ለጊዶልቲ ለልጆቹም ለወንድሞቹም ለ12ቱ። 23ኛው ለመሐዝዮት ለልጆቹም ለወንድሞቹም ለ12ቱ። 24ኛው ለሮማንቲዔዘር ለልጆቹም ለወንድሞቹም ለ12ቱ ወጣ።